ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ያልዘራው አይበቅልም፣ የዘራው ግን አይቀርም። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ቆማለህ። እግዚአብሔር ፊት እኮ ቆማለሁ። ነገር ግን ህይወት ነው። ከእግዚአብሔር ሳይድ አድርገ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰል ህይወትን ሊሆን ይችላል። በወንጌል አትደራደር በሉ። አታስነኩ። ምንም ነገር ሊቀርብልህ ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ወቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ህይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ። አክዓብ ንጉሥ ሆኖ በነበረበት ዘመን እንግዲህ ምናልባት ታሪኩ እንዲያያዝላችሁ እነዚህ ሶስት ካራክተሮች ዝም ብለው ድንገት ብቅ ያሉ ታሪኮች አይደሉም። አክዓብና ኤልዛቤል ከዚህ ምዕራፍን በፊት በጣም ዝነኛ ናቸው። ከኤልያስ ጋር በተገናኘ በጣም ዝነኛ ናቸው። አክዓብ እስራኤላዊ ነው። አክዓብ በትውልዱ እስራኤላዊ ነው። ኤልዛቤል ደግሞ ከሲዶና ነው ሄዶ ያገባትና እስራኤላዊት አይደለችም። ስለዚህ አክዓብ በዘሩ በኩል ሲመጣ እግዚአብሔርን የሚያመልክ ወይንም እግዚአብሔርን ከሚያመልክ ግንድ ውስጥ የመጣ ነው። ኤልዛቤል ደግሞ እግዚአብሔርን ከማያ በሲዶና ካለ በዓልን ከሚያመልክ ጣዖታትን ከሚከተል ቤተሰብ አካባቢ የመጣች አይነት ሰው ናትና ሄዶ ኤልዛቤልን አገባ ይላል። ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ እማያቅ አይነት አመጽና ክፋት ተከናወነ ይላል እና እግዚአብሔር በጣም አዘነ። እንደውም መጽሐፍ ቅዱስ ሲነግረን አክዓብ ይሰራ የነበረውን በደልና ኃጢአት ከሱ በፊት የነበረው ኢዮርብዓም የሚባል ቀድሞ ነው። ከሱ ኢሚዲየት ከሱ በፊት ቀድሞ የዳዊት ዘመነ መንግስት ወደ ሰለሞን ከወረደ በኋላ የሰለሞን ዘመነ መንግስት ሲከፈል በአንደኛው በኩል ያለውን ሮብዓም ሲይዘው በዚህ በኩል ያለውን ኢዮርብዓም ያዘና ኢዮርብዓም በጣም ኃጢአትን ሰራ። ስለ አክዓብ ሲናገር የኢዮርብዓም ኃጢአት በፊቱ ምንም እንዳደለ ቆጠረው ይላል። የሚገርማችሁ እኮ ኢዮርብዓምን እግዚአብሔር ሲያስቀምጠው ኃጢአት እከሌ ሰራ ካለ በኢዮርብዓም መንገድ ሄደ ነው የሚለው። ጽድቅን ሰው አደረገ ካለ በዳዊት መንገድ ሄደ ነው የሚለው። የኃጢአት ስታንዳርድ ነው ባይዘው ኢዮርብዓም ዝም ብሎ ኃጢአት የሚሰራ ሳይሆን የኃጢአት ስታንዳርድ ነው። ያንን የሚያክል የኃጢአት ስታንዳርድ ሰውዬ የሚያስንቀው ሆነ ይልና የኢዮርብዓም ኃጢአት በፊቱ እንደው ምንም እንዳልመሰለው ቆጠረ ይላል። በጣም ብዙ ኃጢአት ተደረገ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። የእግዚአብሔር መሰዊያዎች ከየቦታው ፈረሱ። የበዓል መሰዊያ ብቻ በየቦታው ላይ መቆም ጀመረ። አምላክ እግዚአብሔር ያህዌ ከእስራኤል ልብ ላይ ተጠርጎ እንዲወጣ ባዕዳን ጣዖታት ደግሞ በእስራኤል ልብ ላይ እንዲተከሉ አክዓብ አደረገ። ድንገት አይደለም አክዓብ ያደረገው፣ ኢንቴንሽናሊ ነው አክዓብ ይህንን ያደረገው። ስለዚህ እግዚአብሔር በጣም ብዙ ጊዜ በኤልያስ በኩል አክዓብን ይገስጸው እንዲመለስም ብዙ ጊዜ ይናገረው ነበር። ዛሬ ደግሞ አንድ ታሪክ ተከናወነና ምንም ታሪክ ውስጥ አክዓብ ካለ ይሁት እንግዲህ እና ቤተ መንግስቱ አጠገብ አክዓብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል እንግዲህ መጽሐፉ እንደሚነግረን የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሏል እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይሄንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥ ወይም ደግሞ በገንዘብ ልቀይርልህ አለው እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ እግዚአብሔር እስራኤልን ወደ ከነዓን ሲያስገባት አሁን ለምሳሌ ይህንን ቦታውን የሆነ ሰው መጥቶ ልውሰደውና በምትክ ልስጥ ቢለኝ አይቻልም፣ የቤተ ክርስቲያን ቦታ አይሰጥም ይሰጣል እንደማለት አይደለም። ይሄ ታሪክ የሆነ መሬትን ንጉሥ አክዓብ ወስዶ ናቡቴ ሌላ የተሻለ መሬት መውሰድ እሱ ጋር አይደለም። ምንድነው ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ። የምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አለቅም ያለው አጽመ ርስቴ ነው። እግዚአብሔር ይሄንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በኔ አድርጎ ያስቀመጠውን ይሄንን መሬት ላንተ መስጠት ከኔ ይራቅ። ለንጉሥ አይመለስም አይደል? ይህ ከኔ ይራቅ
አካብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ፣ አልፈልግም። በገንዘብ ልተካል፣ አልፈልግም። ታዲያ ሲል እለቀው ዘንድ ይሄ ከኔ ራቅ። መጽሐፍ ሲናገር አካብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚለው። እንግዲህ መጽሐፍ ቅዱስ በጥንቃቄ ስለጻፉት ነው እኔ እንደተጻፈ ላውራው። ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለው። አካብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አካብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። አለቅም፣ የእግዚአብሔር ነው መሬቱ አለው። የእኔ ነው አይደለም። እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም አለው። አካብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አካብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበው እያለ ሊበሉ ሲሉ አካብስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ሆነ አሞት ይሆን እንዴ ብላ ሄደችና ምን ሆነ ነው እንደዚህ አኮረፈ የሚል ቃል አለ። በጣም እኮ የማይሆን ቃል አይደል? ለንጉሥ አይሆንም። የወደደውን በእጁ ማድረግ የሚችል ሰው አሁን አኮረፈ ደስ ይላል። ለትልቅ ሰውም አይሆንም። እናንተ እንደዚህ አይነት እኮ አይደላችሁ አይደል? በመነጋገር እንግባባ ነው የሚባለው እንጂ አኮረፈ አሁን ጥሩ ቃልም አይደለም። ግን ያኮርፍ ነበር። አይገርም? ንጉሥ ሆኖ ትልቅ ሰው ነው እስራኤልን እየመራ ያኮርፋል። እናንተ በእውነት አታደርጉትም። ግን ብላችሁ አታኮርፍ በሉት ጎናችሁ ያለን ሰው ከዛ ስሙኝ ዝም ብላችሁ እንደሰሙኝ ፈልጌ እንጂ አታረጉትም እናንተ እንዴ ትልልቆች ነን እኛ። ከዛ መጣችና ምን ሆነ ነው አኩርፈ እንደዚህ ተከናንበ የተኛው አመመ ወይ አይደለም? እና ናቡቴ አላት። እሺ ናቡቴ ይሄ አጠገብ ያለው ቤተ መንግስቴ ሰማሪያ ቤተ መንግስት አጠገብ ያለው ሰፊው ይሁን ቦታውን ታውቀው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደላው እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደረገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት። ምትክ ልስጥ አልኩት እምቢ አለኝ። በገንዘብ ልቀይርልህ አልኩት እምቢ አለኝ። ልቀቅልኝ አልኩት እምቢ አለኝ። ሶስት ነው ኦፕሽኑ። ልቀቅልኝ አንድ፣ አለቀልህም። ገንዘብ ስልስጥ እምቢ፣ ምትክ ልስጥ እምቢ አለኝ። ከዛ አኩርፌ በቃ ያው ተከናንቤ ተኛው። ምን እንዳለች ታውቃላችሁ? ለናቹራል ማን ትክክለኛ መልስ ነው ኤልዛቤል፣ ለእስራኤላዊ ግን አይሆንም። እንዲህ አለች፣ አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበህ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥህ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለችው። ናውረድ ነው ምሳ ብላለች። በላም ጠጣም ጨረሰ። አካብና ናቡቴ ጨረሱ። እዚህ ጋር ድጋሚ ናቡቴና አካብ አይተያዩ። ኤልዛቤል መሃል ላይ ገባችበት፣ ኪዳን የሌላት ሴት፣ እግዚአብሔርን የማታቅ ሴት፣ እስራኤልን ግን በፈለገችው መንገድ ድራይቭ እያደረገች የነበረች ሴት መሃል ላይ ገባችበት። ከዛ ኤልዛቤል አልሄደችም። ለምን መሰለ? አቅሟን ስለምታቅ እዛ ድረስ አትሄድም። ምን ማድረግ እንደምትችል ታውቀዋለች። ደብዳቤ ብቻ ነው የጻፈችው። ናቡቴ አካባቢ ላሉ ለአገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላቸው። ናቡቴን አለች ወደ ፍርድ አምጡት። ከዛስ የአንድ ቀን ጾም ጸሎት ያዙ አለቻቸው። እንዴት አይነት ኮንስፓይረሲ ነው! ምን አይነት ሰው ናት! ዲመኒክ ጾም ጸሎት ያዙ አለች። ዝም ብላችሁ እንዳፈርዱበት አለቻቸው። አንድ ቀን ሙሉ አጾሙት። ሪሊጂየስ አረገችው ጉዳዩ። ከዛስ ናቡቴን አምጡትና ፍረዱበት አይደለም ያለችው፣ ከፍ ያለ ቦታ ላይ አስቀምጡት አለች። ሁሉም ሰው እንዲያየው አድርጉና ከፍ ያለ ቦታ አስቀምጡት። እሺ ከዛስ ምን እናርገው ሲሏት፣ እግዚአብሔርንም ንጉሥንም ሰድበዋል በሉና ሁለት የሐሰት ምስክር አቁሙበታል። ከዛስ አስወግሩት፣ በድንጋይ ይገደል። በቃ ኬዝ ክሎዝድ። ከዚህ በኋላ የምሰማው ናቡቴ የሚባል ሰውዬ ተገሎ ተቀብሯል፣ ኑና በቃ ይሄን ነገር ውሰዱልኝ የሚል ነገር ነው የምፈልገው። መጽሐፍ ሲናገር የሀገር ሽማግሌዎቹ ደብዳቤው እጃቸው ላይ እንደደረሰ በአካባቢው በሙሉ የአንድ ቀን ጾም ጸሎት አወጁ። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጀ። አብሮ ይጾማል ናቡቴ። ምንድነው ጉዳዩ ብሎ አንተ አንዳንድ ጉዳይ እኮ እግዚአብሔር የሌለበት አይመስልም። አሁን እግዚአብሔር እያየ እኮ አይመስልም። የአንድ ቀን ጾም ጸሎት ታውጆ አንድ ቀን ሙሉ ተጾመ፣ ተጸለየ፣ ተባለ። ምንድነው ጉዳዩ ሲባል እግዚአብሔርና ንጉሥን የሰደበ ሰው አለ እና እርግማን ላያችን ላይ እንዳያመጣብን ኑ ንስሐ እንግባ። ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ ና ተባለ። የወይን ቦታ አለ ምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አይደል አካብ ያለው። አጽመ ርስቴን አንተ ከምትወስደው ሞት ይሻለኛል። የእግዚአብሔር የሆነውን ነገር አላስነካም። ይሄ እኮ አለው አዎ መሬቱ ለም ነው፣ ደረቅ ነው፣ ድንጋይ ነው፣ አፈር ነው አይደለም ጉዳዩ። እግዚአብሔር ነው ይሰጠኛል፣ አልለውጥም። ምንም ያክል ገንዘብ ብታመጣ ህይወቴን ብከፍል ይሻለኛል አለ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። እኔ ልነግራቸው የፈለኩት ሌላ ነገር ነው። ሰዎቹ ግን እዋቸው ምን ያክል ለእግዚአብሔር ፌዝፉል እንደሆኑ። እግዚአብሔር ይሄንን ሰጥቻለሁ ካላቸው ይሞታሉ። የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። እኛ የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆነን እኛና እግዚአብሔር ነን የምንጨርሰው። ናቡቴ ግን ይዩት የተሻለ ኖ የበል ኖ። ከዛ ቆሙት። ናቡቴ ቆመ ከፍ ያለ ቦታ ላይ ሊፈርዱበት ቁጭ አሉ። ሁለት የሐሰት ምስክር እግዚአብሔር ያሳይህ። አንተ የታሪኩ ባለቤት ሆነ ያልከውን እያወክ ሁለት የሐሰት ምስክር ቆሞ አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያህዌን እግዚአብሔርን ሰደበ ብላ ያጻፈችው በዓልን የምታመልክ ሴት ናት። እግዚአብሔር እንዳይመለክ ስሙን
አንደኛ ነገሥት ምዕራፍ 18 እና 19 እናንተ አንብቡት። በተለይ ምዕራፍ 18 450 ትዝ ይላችኋል። የበዓል ነቢያት ከኤልዛቤል ገበታ ይበሉ ነበር ይላል። 450 እኮ ኤልያስ ስላሳረዳቸው ነው የምናውቀው። ተጨማሪ 400 የአጸድ ነቢያት አሉ። አንድ የእግዚአብሔር ነብይ የለም፣ አትፈልግም። ኤልያስ ያንን ነገር ሲያደርግ ሰማችና 400 ነቢያቶቹን ሲያሳርድ እንዴት አሳረደ ብላ ጠየቀች። እሳት ይውረድ ብለው እነሱ ለመኑ፣ የሚያወርድ ጠፋ አሏት። ያንቺ አምላክ በዓል አላወርዳለ፣ የኤልያስ አምላክ እሳት አወረደ አሏት። አንተ ኮንቪንስ አትደረግም እና የኤልያስ አምላክ እሳት ሲያወርድ ያንቺን ነቢያት ወስዶ አሳረዳቸው ሲሏት ነገ አንተን እንደዚህ ባላሳርድህ አለች። ኮንቪንስ አይደረግም ልቧ። ታውቃለህ እግዚአብሔር መለሰ ብላ በጌታ አትሆንም። አይ የእግዚአብሔር አይደለችም። ኤልያስን ለማስገደል ምዕራፍ 19 መልእክተኛ ልካ ኤልያስ ብቻዬን ቀረው ብቻ እኮ አይደለም ያለው፣ አያሌ ነቢያት ተገደሉ አለ። ሲገደሉ አይቻለው ነበርኩ አለ ኤልያስ። አሳርደዋል፣ እኔ ነኝ የቀረሁት፣ የኔንም ነፍስ ይፈልጉታል አለ። እንደዚህ አይነት ሴት ናት ባይዘው እግዚአብሔር ተሰደበ የምትለው ኮንስፓይሬሲ። ንጉሱንም ሰድበሃል እግዚአብሔርንም ሰድበሃል አሉት። ኧረ እኔ አልተሳደብኩም፣ ርስቴን ነው አልሰጥም ያልኩት፣ እግዚአብሔር የሰጠኝ ግን አልሰጥም ብዬ ነበርና አይተናል አሉት። ለምን መሰለህ ድርቅ የሚሉት እንደዛ ካላሉ ሞቶ የነሱ ነው የሚሆነው። መሰከሩበት። መጽሐፍ ሲናገር የአካባቢ ሰው በሙሉ አስወጥቶ በድንጋይ ወገረው፣ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብን እንደዚህ ያለችው ናቡቴ ሞተዋል፣ ታዲያ ሂድና ውሰደው አለችው። ገንዘብም አትክፈል ምትክማት ምን አትል፣ ሂድና ውሰደው አለችው። ወደ ናቡቴ እርሻ ወረደ። አካብ ወርዶ ሲያይ እግዚአብሔር መጣና ኤልያስ አካብን ባይዘው እንዳታረግ ቢለው አይሰማውማ፣ ጆሮ አይሰማው። ኤልያስ አለ አቤት። ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ። ቆለ ኤልያስ ምንድነው ምን ልሰራ ሲለው አካብ ወርዷል፣ ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር። ለአካብ ንገረው መልእክት። ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታውቃለህ? ጠላቴ ሆይ አገኘኝ አለው። ኤልያስን እኮ ነው እንዲህ ሲተያዩ። አካብ እኮ መንግስት ነው ንጉስ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ስታይ ኦርዲኔሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮታል። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ። አዲስ ኪዳን ላይ እንደዚህ አይነት ሰው አታውቁ? መጥምቁ ዮሐንስ የሚባል የበረሃ ማር የሚበላ ጠፍር የሚታጠቅ ምናምን ይላል። ሄሮድስ ይፈራው ነበር የሚል ቃል አንብባችኋል? ሄሮድስ ፈራው ይልና ለምን ሲሉ ጻድቅ ነበረና የሚል ቃል አለ። እስቲ አሜን በሏ። ጽድቅ ነው ሰውዬው ያለው፣ ሌላ ነገር ምንም የለውም። የበረሃ ማር ነው የሚበላው። ምድረ በዳ የኖረ ሰውዬ ሲመጣስ ትፈራዋለህ። ለምን? ጻድቅ ነው። እግዚአብሔር አብሮት ነበርና ቤተ መንግስት ይፈራዋል። ንጉሥ ሄሮድስ እንደፈለገ መሆን አይችልም። ዮሐንስ ጋር ያከብረዋል፣ ይፈራዋል። ዮሐንስን ማን ያስገደለው? ሄሮዲያዳ ናት። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። እንዴት አድርጋ እንደምታስገድለው ስታቅድ ኖረ ይችላል። እድል አገኘች አንድ ቀን። ሄሮድስ ልብሰ መንግስቱን ለብሶ ነገስታቶቹን በሙሉ ሰብስበው ግብዣ ሲያደርግ ቆንጆ ድምፅ ያላት የምትዘፍን ልጅ አለቻት። በውጭና ዘፈኝ ተረኛ ነሽ አለቻት። በመሃል ያለ እስኬጁል ልክ ልጅ ወጣ ስትዘፍን ሄሮድስ ልቡ ቀለጠ። ነይ አላት። አቤት አለች። ለምኝኝ አላት። ታውቃለህ በሁሉ ፊት ከመንግስት የኩሌታ ድረስ ብጠይቅኝ እሰጥሻለሁ አላት። ልጅቷስ የልጅ አይደለ አሁን እሷ ብጠይቅ ምንድን የምጠይቀው? ጥሩ አይነት ነገር ግዛልኝና ቆንጆ ልብስ ልጅ ነቻ። እናቷ ገዳ ምን ላርግ ስትላት የመጥምቁ ዮሐንስን ራስ በይው። ልጅቷ ገብታ የመጥምቁ ዮሐንስን ጭንቅላት በሳህን አርገ ስጠኛለች። መጽሐፍ እንደዚህ ይላል፣ አዘነ ተከዘ ይልና በነገስታቱ ሁሉ ፊት ቃል ስለገባ ቃሉን ማጠፍ አልቻለም። እያዘነ እግዚአብሔር ዮሐንስ እንዳይገደል አይደለም ያደረገው። ናቡቴ ከተገደለ በኋላ ኤልያስ እንደተላከ ዮሐንስ ከሞተ በኋላ ኢየሱስ መጣ። ወዲያው ኢየሱስ መጣና ቆመ። ምን ልታዩ መጣችሁ አለ። የተሰበሰበውን ህዝብ ሐር የለበሰ ሰው ነው፣ ነብይ ነው፣ ከነብይም የሚበልጣል። ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም። ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው። እጅግ ክፉ የሆነውን የአመፅ መንገድ መርጣልና አለው። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለ። እግዚአብሔር ነው የመጣብህ አለው። እንግዲያው ስማ አለው የእግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል። ካንተ ዘር የሚተርፍ የለም አለ። ዛሬ አለው ናቡቴ ተገሏል አለው። አዎ ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል አለው። አይሆንም አለው። ለምን መሰለ? እግዚአብሔር
እግዚአብሔር ጀስት ነው። አየህ፣ ያልዘራኸው አይበቅልም፣ የዘራኸው ግን አይቀርም። ዩ ሃቭ ቱ ቢ በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርምን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገር አውቃለሁ ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አካብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አካብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ። አካብ ተነሳ ይላል። ተነሰና ብድጋልና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ። በእውነት በጥንቃቄ ስሙኝ። ትንሽ ደቂቃ ነው የምናገረው። በእርግጥ እየሰማችሁ ነው፣ ግን በደንብ እንድትሰሙኝ ስለፈለኩ ከመስማት እንድታልፉ ስትወጡ እንዳረሱት ወጣ። ከዛ 400 ነው የሚል። እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አካብን ውጣ፣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጸጥ ብሎ ሰማና እንደዚህ ያለው አካብን። አካብ አለው አቤት አለው ከመውጣታችን በፊት እንደው ከመውጣታችን በፊት አለ እሺ አንድ የቀረ ነብይ ካለ እስቲ ይጠራልኝ እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ እወጣለሁ አለው። አካብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም አለ። እንዴት ሰውየው መንገዱ ከእግዚአብሔር ጋር አይደለም? እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው። ከዛ ግድ የለም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሏል። ታውቃለህ? ሚክያስን ጠራው። ንጉሥ ይፈልጋል አሉ። እሺ ስለው ኢዮሳፍጥም አለ ባይዘው ያለው ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአካብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ? ያንተና የአባቶችህ ኃጢአት አለ አለው። ኢዮራምን የአካብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው፣ ይኸውልህ አለው። እሺ አለው። 400ውን በሙሉ ንጉሥ አካብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው። አንተም ቃልህ ከነሱ እንዳይለያል። አንተ ነግሮ ሊያስብለው ማለት ነው አለ አሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙን ዘንድሮ ቢሆን እንዳይገርማችሁ የዛሬ 2800 ዓመት የተደረገ ነገር አሁን ዛሬ ሲሆን ምን ይደንቃችኋል? እናንተ ራሱ አዲስ የምትሆኑት። ከዛ ስሙኝ፣ እኔ ሐሳቤ እሱ ጋር አይደለም፣ አትቆዩ እሱ ጋር አለፉት። ምን ድንገት የተናገርኩትን የምትይዙት። ከዛ ስሙኝ ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለው ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃሌ አይለይም። ብቻ ግን ካላለኝም አልልም አለ። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎ እሺ አለ። ከዛ አካብ ነገስታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፈው እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለህ ብሎታል። ጉድ እኮ ነው። ድሮ ግን በጣም ይገርማል። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነብይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አካብ፣ ኢዮሳፍጥ ምናምን ሶስት ናቸው ተሰብስበዋል። ነገስታቶች አሉ። ሚክያስ እስኪወርድ ነው ወረደ። መጣ መሃላቸው ቆመ። አየው አካብ ተናገር አለ። ውጣ ተዋጋ ታሸንፋለህ አለ። አካብ እንዳለው ታውቃለህ? ውጣ ተዋጋ ታሸንፋለህ ሲለው አካብ ምንድን ነው ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣኸው አለው። እና እግዚአብሔር የሚነግርህ እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው። ሰውየው ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምፅ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር። ከወጣ ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋሉ አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አካብ እንዳለ ታውቃለህ? ለኢዮሳፍጥ እንዲያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄው አላልኩም አለና ቀጥሎም እንዳለ ታውቃለህ? ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆይልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም። መጽሐፍ ሲናገር እንደዚህ ይላል። አካብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምና በለው ብሎ መሰለ እንዴ ሲሞክር፣ ዝም ብሎ እንዲህ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያረ ጦራለች። አካብ ደረቱ ውስጥ ተቀረቀረች ይላል። ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ። ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አየህ፣ አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ።
ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰን ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። ቀጠላ ሂዱና አንብቡ እናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ትዝ ይላችኋል። እዩ ጋር መጣና ያ የጎልማሳ ነብይ ሬማት ዘገለአድ ሂድ አለው እና ሬማት ያለችውን ገለአድ ከተማ ሂድና ከአለቆች መካከል አንድ ሰው ታገኛለህ፣ የናሚሴ ልጅ እዩን አለው። ሂድና ቀባው አለው። እብድ ነው ይላል አይደል ነብዩ። እንደ እብድ ነው ማለት ሲሮጥ ራሱ እንትን የለውም ማለት ነው። ሰውዩ በቃ እየተጣደፈ መጣ። አለቆች መሃል እዩ ቁጭ ብሏል። አለቃ ሆይ አለው። አቤት ነገር ያለኝ ካንተ ጋር ጉዳይ አለኝ አለው። ነገር አለኝ ያው እንትን ነው አይደል ጉዳይ አለኝ ነው። ምንድነው ሲለው እና ወደ ውስጥ እንግባና እናውራ አለው። ሰው መሃል አይሆንም አለው። እሺ ብሎ ወደ ጓዳ ሲገቡ በእጁ ላይ የያዘውን በቀንድ የሞላውን ዘይት በጭንቅላቱ ላይ ገለበጠበትና እግዚአብሔር እንደዚህ ይልሃል አለው። ምን አለው? ከዛሬ ጀምሮ እግዚአብሔር በእስራኤል ላይ ንጉሥ ነህ ብሎሃል አለውና ይላል በሩን ከፍቶ ሮጠ የሚል ቃል አለ። እውነትም እብድ ነው አሉ እነዛ ቃል አለቆች ተሰብስበው ምንድነው ይሄ እብድ ያለ ሲሉት በእስራኤል ላይ ንጉሥ ነህ አለኝ ሲላቸው ሁሉም ልብሳቸውን አውልቆ መሬት አነጠፉ። እዩንም አስቀመጡትና እዩ ነገሰ አሉ ይላል። ከዛ ጀመራ በኤልያስ የተነገረውን የትንቢት ቃል ለማስፈጸም ነው አኖይንት ያደረገው እግዚአብሔር። ኢዮራምን አካዝያስን በሙሉ የገደላቸው እዩ ነው ባይዘው። እነዚህ ማለት ደግሞ የአክዓብ ልጆች ናቸው። እግዚአብሔር ይሄን ሁሉ ለምን ያደርጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው ቆረቆረው። ለምን አለ? ለሌላ የተሰራውን በሙሉ ሰብስቦ የከፈለው በናቡቴ ምክንያት ነው። ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋር መጣ እዩ። ትዝ ይላችኋል። ኤልዛቤል ጋር ሲመጣ ኤልዛቤል ጋር መጣ። ፈረሱ ላይ ተቀምጦ ልክ እንደውም ከደጅ ነው። አቧራው እንትን ይላል ታውቃለህ፣ ይንቦለቦላል። ምክንያቱም ሚድል ኢስት እንደምታውቁት ነው። እንኳን ድሮ ዘንድሮም ያለው አቧራ እንደዚህ ይነሳል። አቧራውና ማን ነው የመጣው እስቲ እዩ ተባለ። ቅጥር ጠባቂ ጉበኛው ቆሞ እንደዚህ አየ። ሲያይ ሩቅ ነው፣ አትለየውም ፊቱን። አነዳዱ እንደ እብድ ነው ሰረገላውን የሚጋልበው ይላል ቃሉ ነው የሚለው እኔ አይደለሁም። እንደ እብድ ነው አለና እንደዚህ ሰረገላውን እየጋለበ የሚሮጠው የናሚሴ ልጅ እዩ ብቻ ነው። እዩ ነው አሉ። ኦሬዲ እዩ እንደነገሰና ሌላ ነገር እያደረገ እንደሆነ ስለሰማች ተስተካክላ ጠበቀችው። በደንብ ስነ ስርዓት ሴታፑን ሰርታ ጠበቀችው። ከዛ ልክ እዩ ቤተ መንግስት ውስጥ ሲገባ ብቅ አለችና አለቃውን የገደለ ዘምሪ ሆይ ሰላም ነውን አለች። ዘምሪ ከሱ በፊት የነበረው ንጉስ ገሎ ለ7 ቀን የነገሰው ከዛ ተገሏል። አንተም እንዲያርገ ልትሞት ነው አለች። አትችልም አለችው። ትሞታለህ አለችው። ዘምሪ ሆይ አለች። ዘምሪ ቀድሞ ከ500 ዓመት በፊት ነው ይሄንን ያደረገው። ከ500 ዓመት በኋላ አንተ ታሪክ ልትደግም ነው እንዴ አለች። አትችልም ዘምሪ ያለችው እና ምጻት እኮ ነው። ስለ ዘምሪ ታውቂያለ እንዴ ያለችው። አንተም የዘምሪ ቢጤን ዘምሪ ያለችው ታውቃለህ። እዩ እኮ ነው። አየ ተጨማሪ ዲያሎግ ከቀጠለ አይችልም። ከኔ ጋር ማን አለ? 2ም 3ም ሆኖ በቃሉ ይላል። ወርውሯት አይደል ያለው። በዚህ መንገድ አይሆንም ባይዘው። የሆነበት ምክንያት ኤልያስ ስለተናገረ እግዚአብሔር ቀድሞ ተናግሯል እንጂ በዚህ መንገድ ማንም ሆኖ አያውቅም። ወርውሯት አለ። ለምንድን ነው ወርውሯት ያለው? እዛጋ እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል፣ ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ርቀት እየሄደ እንደሆነ እዩት። የእውነት ጎናቸው አርሰው በጽድቅ ጨክን በሉት። በወንጌል አትደራደር በሉት። አታስነኩ። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ዮቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ ወዳጆቼ። የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአክዓብ በላይ የለም በዛ ዘመን። የመጨረሻው አክዓብ ነው። ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ናት። ናቡቴ እምቢ ያለው በእነሱ ደረጃ እምቢ ያለ። በእነሱ ደረጃ በኤልዛቤልና በአክዓብ ደረጃ ለምን ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ። ምናልባት አክዓብን የተፈታተነው አይነት ፈተና ላይሆን ይችላል እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። በጣም ማይነር ሊሆን ይችላል ከና አክዓብ አንጻር። ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነን ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቡቴ ነው። ኤልዛቤል ከተጣለች በኋላ መጽሐፍ ሲናገር እዩም ወደ ውስጥ ገባና በላ ይላል። ከዛ እንደዚህ ያላቸው የንጉሥ ልጅ ነችና ውሰዱና ቀበሯት ሲል ወጥተው ሲያዩ ከጭንቅላቷና ከእጇ በቀር ምንም የለም። ለምን? ውሾች በልተዋታል። የለም ጭንቅላቷና እጇ ብቻ ነው ያለው። ምን ሆነች? ውሾች በሏት ሲል የእግዚአብሔር ሰው ኤልያስ እንደተናገረ አለባይዘው እዩ ራሱ ምንም እሱም ቢቀር ራሷንና እጇን ውሰዱና ቀበሩት። ውሾች መጥተው በሉት አይደለም የሚለው ደሟንም ላሱት። አቋም ሳይቀይሩ አዲስ ኪዳን ላይ የሞቱ ብዙ ሰዎች አጣቁ። የብሉይ ኪዳኖቹ እንደነዚህ አይነቶቹን ሰበሰቡና አዲስ ኪዳን አመጧቸው። ዕብራውያን 11 ላይ አመጧቸውና ሲዘጉት አምነው ሞቱ ተብሎ ተጻፈለ። አምነው ሞቱ፣ ሳይቀይሩ ሞቱ፣ ሳይለውጡ ሞቱ። መትረፍ እየቻሉ ትንሣኤን ተስፋ አድርገው
ለሞት ለሚዳርግ ነገር ራሳቸውን ሰጡ። ቦታውን መግዛትና መሸጡ አይደለም ባይዘው የእግዚአብሔር ቢዝነስ። አሁን ቦታውን ሸጠው ገንዘብ አይደለም። እኔ እያወራ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ላንድ ምናምን አይደለም እያወራ ያለሁት። እኔ እያወራ መንፈሳዊ ጉዳይ ላይ ነው። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ከእኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርክ። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ እምቢ ካላችሁ ይሄው የናቡቴን እኮ ተከትሎ እግዚአብሔር እኮ እየባረከ ቀጠለ። ናቡቴን በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። የተቀጡትን ብቻ ስላነሳው ነው ዛሬ እንጂ በናቡቴ ሳይድ ደግሞ ሄዳችሁ ብታይ እግዚአብሔር አስመለሰለት። ባይዞ እርሻው ማንም የሚወርስ እንዳይኖር ናቡቴና ልጆቹን ነው ባይዞ ያስገደለችው ኤልዛቤል። አሁን ይሄ አንደኛ ነገሥት 21 ላይ ናቡቴን ነው የሚለው እንጂ ከዛ በኋላ ሁለተኛ ነገሥት ላይ ባይዞ እዩ ሲናገር ናቡቴንና ልጆቹን አስገድላለችና ነው የሚለው። ፋሚሊውን ያስገደለችው ለምን? ወራሽ እንዳይመጣ ነገ ከነጎዲያ ደግሞ መጥተው እንዳይወስዱ ብላ ልጆቹን። እግዚአብሔር መጣ። ልጆቹ ቢኖሩ ይሻል ነበረ እግዚአብሔር ከሚመጣባቸው። እግዚአብሔር መጣ፣ ጥርግርግ አረገው አክዓብንና ቤቱ። በጽድቅ ጨክኑ። ለናንተ አቋም፣ ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም እኔ ከወንጌል ውጭ። ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም። ዘንድሮ በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት፣ እንደዚህ የደከመኝ፣ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላል፣ ከጌታ ጋር ይቀጥላል። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም፣ እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ፣ የገባውበት ህይወት የዘላለም ህይወት። 70 ዓመት አይደለም መሬት ላይ፣ ዘላለም ይቀጥላል ሰማይ። ስለዚህ ስትኖሩ እንደዛ ነው የሚቀጥል ሰማይ። እቀጥላለሁ፣ ከጌታ ጋር እቀጥላለሁ። ክብር ለኢየሱስ ይሁን። ስለዚህ የምትኖሩለትና የምትሞቱለት ሌላ ጉዳይ ያላችሁ እንግዶች እኛ መካከል ካላችሁ አያዋጣችሁ። መሬት ላይ አቺቭ ልታደርጉት ይችላል። ሰማይ ግን አብሯቸው አይቀጥልም። ሰው ሊኖርለትም ሊሞትለትም የሚገባ ዘላለማዊ ርስት ኢየሱስ ክርስቶስ ብቻ። ከዚህ ከኢየሱስ ውጪ ሌላ ነገር ምንም አያዋጣም። የሚወደኝም የለም እንደ ኢየሱስ፣ የሞተልኝም የለም እንደ ኢየሱስ፣ ለዘላለም ዋስትና የሚሆነኝም የለም እንደ ኢየሱስ። መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ስጋ ራሱ በስብሶ ይወድቃል። እንኳን ሌላው ነገር አፈር ሆኖ ወደ መሬት ይቀላቀላል። እንኳን ሌላው ነገር ኢየሱስ ብቻ ነው ሰማይ የሚቀጥል። ለዘላለም ከኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው መሆን ያለበት። ማታስነኩት ነው። አልደራደረም። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ ነው። እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለም። ስለዚህ ጌታ ያላችሁ ሰዎች ጠብቁ። የሌላችሁ ሰዎች ዛሬ በእውነቱ ወደዚህ ጌታ እንድትመጡ በጣም በጌታ ፍቅር ጋብዛችሁ you.